እንግዲህ ይሄ ታሪክ የኛ ቤት ታሪክ ብቻ አይደለም፣ የእናንተ ቤት ታሪክ ነው፣ የአብዛኞቻችን ታሪክ ነው። የምንፈልጋቸው ልጆች ኢቭን አሁንም የሚፈልጉትን ነገር ልጆች አሳምነው ያስገዙናል። which means አይዲያቸውን ሽጦልን ያስገዙናል። ያ ማለት የሚፈልጉት ነገር ላይ ጽኑ ናቸው። የሚፈልጉት ነገር ላይ አይቻልም ብንላቸው አይሰሙንም። እኛ የሚያምር ወንድ የለንም አለችኝ አለ። እኛ ፋሚሊ ውስጥ የሚያምር ወንድ የለንም። የሚያምር ወንድ ስለሌለን ግን አለባበስን አሳምረው ብላኛለች ብሎ ራሱ ላይ በጣም ሙድ ይዛል ብዙ ጊዜና ከመሞከር አለመሞከር ነው የምንመርጠው። ከመስራት አለመስራት ነው የምንመርጠው። ሰላም ውድ ቤተሰቦች እንዴት ናችሁ? ባላችሁበት ሁሉ ፍቅርን፣ ሰላምን፣ እድገትን፣ መትረፍረፍን ተመኘሁላችሁ። እንግዲህ ስለ ለውጥና ስለ እድገት ስለ ማለም እናወራለን ብዙ ጊዜና በተለይ ልጆች ሆነን ካስታወሳችሁ እስከ ወደ ኋላ ልመልሳችሁና አይ ዶንት ኖ እንግዲህ 20 ዓመት ትመለሱ ከሆነ 30 ዓመት ትመለሱ ከሆነ አላውቅም፣ 10 ዓመት ትመለሱ ከሆነ አላውቅም እና እስከ ወደ ኋላ ተመልሰን በልጅነታችን እናስብ፣ እናልም፣ እንመኝ የነበሩ ነገሮች ነበሩ ካስታወሳችሁ። እኔ እንጃ በተለይ የኔ ትውልዶች ተያይዘን ስንሄድ ብዙውን ጊዜ በእግርም ስለምንሄድ ለትምህርት ቤትም ብዙውን ጊዜ ቅርብ ስለሆነ እንደአሁኑ በባስ በትምህርት ቤት ባስ ወይም ደግሞ በምናምን አልነበረም የምንሄደው። እኛ ወይ በራሳችን በታክሲ ነው ተጋፍተን የምንሄደው በጋራ ወይ ደግሞ በእግር ነው የምንሄደው። በተለይ ለትምህርት ቤቶቻችን ቅርብ ከሆነ ያው ረጅም ርቀት ነው የምንሄደው። እሺ ረጅም ርቀት ስላችሁ ለምሳሌ አሁን እኔ የተማርኩት አወሊያ ትምህርት ቤት ነው። የኛ ቤት ሸጎሌ ነው። ስለዚህ ከሸጎሌ ተነስቼ አቋርጬ በእግር ነው የምሄደው ትምህርት ቤት። ብቻዬን አይደለም፣ ተማሪዎች ብዙ ሆነን ነው የምንሄደው። ይሄ የኔ ትውልድ። እሺ ስለዚህ አሁን ላይ በእግር የሚሄድ ሰው የለም። ያኔ ስንሄድ ግን ምን እናደርግ ነበረ መሰላችሁ? ቆንጆ ቤት ስናይ ይሄ ቤት እኮ የኛ ነው። ቆንጆ መኪና ስናይ ይሄ መኪና እኮ የኛ ነው። የሆኑ ጥሩ ነገሮችን ስናይ እንመኝ ነበር። አይታችሁ ከሆነ ልብ ብላችሁ ከሆነ ኢቭን የሆነ ማርኬት ነገር ገብተን ሱፐር ማርኬት ነገር ገብተን ሁሉንም ነገር ነው ይዘን መውጣት የምንፈልገው ነው። በተለይ የፈለግነውን ነገር ሳይገዛልን እንድንሄድ አንፈቅድም። እኔ እህቴ ማለት ነው ታናሼ ካልተገዛለት በቃ እዛው ነው ተኝታ የምታለቅሰው። ስለዚህ የምትፈልገውን ነገር እናቴን አሳምና ትገዛላታለች። እንግዲህ ይሄ ታሪክ የኛ ቤት ታሪክ ብቻ አይደለም፣ የእናንተ ቤት ታሪክ ነው፣ የአብዛኞቻችን ታሪክ ነው አይደል? የምንፈልጋቸው ልጆች ኢቭን አሁንም የሚፈልጉትን ነገር ልጆች አሳምነው ያስገዙናል። which means አይዲያቸውን ሽጦልን ያስገዙናል። ያ ማለት የሚፈልጉት ነገር ላይ ጽኑ ናቸው። የሚፈልጉት ነገር ላይ አይቻልም ብንላቸው አይሰሙንም። ስለዚህ እኛም ልጆች ሆነን ተመሳሳይ ታሪክ ነው ያሳለፍነው። እኛም የልጅነት ታሪክ አለና መቼስ እንዲሁ ስንወለድ ትልቅ ሆነን አንተወለድ። ታዲያ እነዛ የምንፈልጋቸው ነገሮች ቆንጆ መልካም ነገሮች እንመኛቸው የነበሩት ነገሮች አያችሁ ከፊታችን አስቀምጠን የነበርናቸው መልካም ነገሮች እያደግን ስንመጣ ማለት እኛ እድሜያችን እያደገ መጣ። which is physically እያደግን ነው፣ እድሜያችንም እያደገ መጣ። ድሮ እንግዲህ ህልማችን ትልቅ ነው። የሚገርመው ነገር በቃ እንዳልኳችሁ የሌለንን ነገር ነበር ክሌም የምናደርገው። ይሄ የኛ ነው፣ ይሄ አባቴ እንዲህ ያለው እናቴ እንዲህ ያላት ያላልነው ነገር የለንም። ታውቁታላችሁ። then እኛ እያደግን መጣን፣ አካላዊ እድገታችን መጣ። ግን የማለማችን የምንፈልገው ነገር ግን እየቀነሰ መጣ። አይታችሁ ከሆነ እየቀነሰ ድሮ ቤት፣ መኪና፣ ፕሌን፣ ጀት ምን ነበር የሚባለው መርከብ ያላልነው ነገር የለም። ባይዘዌ ምንም ሳላጋነን አይደል ሁላችንም ብለናል። በኋላ ላይ ግን እያደግን ስንመጣ ህልሞቹ እየቀነሱ ፍላጎታችንን እየቀነሰ ፋይናሊ ምን ማለት ጀመርን መሰላችሁ? ከዚህ ማይጣን አይነት ነገር በአፋችን እንኳን ባንልም እና ስለዚህ ይሄዱ። እኔ አሁን ጥያቄ ምን እንደሆነ ታውቃለህ? እኔ እነዛ ቆንጆ ቤቶች ብለን እናስባቸው። አሁን እኮ ሳያቸው ያስቁኛል። እነዛ ቆንጆ ቤቶች በሰዓቱ ቆንጆ ቤት ከሚባሉ ከሰፈሯችን ውስጥ ቆንጆ የሚባለው ቤት የኛ ነው ብለን ነበር የምናወራው። የት ሄዱ? ህልማችን የት ሄደ? እነዛ ጥሩ ነገሮች ለራሳችን የምንፈልጋቸው ጥሩ ነገሮች የት ሄዱ? ተሰረቁ። በማን ተሰረቁ? በከባድ ቻሌንጆች በተግዳሮቶች ውስጥ ተደበቁ፣ ጠፉ። የህይወት ተግዳሮት ሲቀባበለን፣ የህይወት ውጣ ውረድ ሲቀባበለን፣ አንዴ እዚህ ስንለው አንዴ እዛ ሲሆንብን፣ አንዴ ይሄንን ትምህርት ተምረን የተሻለ ገንዘብ እናገኛለን ብለን ስንሞክር የተለያየ ቻሌንጆች ሲያጋጥሙን፣ ህይወት ውስጥ የምንወዳቸው ሰዎችን በመነጠቅ ምናልባትም ይሆናል ብለን ያሰብናቸው መንገዶች እንዳልሆነ ሲሆኑብን፣ ምናልባትም
እኔ በዚህ መንገድ ከሄድኩኝ እደርሳለሁ ብለን ባሰብነው መንገድ ሄደን ረጅም ርቀት ሄደን መንገዱ ተዘጋብን። ስለዚህ በእነዚህ የተለያዩ የህይወት ከለሮች በህይወት ውጣ ውረዶች ተነጠቅን። ምክንያቱም ያ ውስጥሽ የነበረው ትልቁ ነገር በጣም በትንሹ እንደው በትንሽ ተግዳሮቶች ጥለሽው ወይም ጥላው ልትሄድ የምትችለው ነገር አይመስለኝም። ግን ቻሌንጆች እየበዙ መጡ። ቻሌንጆቹ ነጠቁ። ከቻሌንጆቹ በላይ ማየት አቃተህ። ያ በልጅነት ታስበው ታልመው የነበረውን ነገር ባገኘው ነገር ወይም ባሳካው እስካሁን ድረስ ባሳካው ያው እንግዲህ ተመርቄያለሁ። የመጀመሪያ ሁለተኛ ዲግሪ ይዣለሁ። ዲሰንት ደሞዝ አለኝ አይደል? መኪና አለኝ እና ፋይን በቃ ሎየር ነኝ። ጥሩ ነው ያለሁት። ሐኪም ነኝ። ጥሩ ነው ያለሁት። ነጋዴ ነኝ። ጥሩ ነው ያለሁት። በትምህርቴ እንደሆነ PhD ድረስ ሄጃለሁ። ፋይን ጉድ which means ወዴት ገባኝ? ወደ ንጽጽር ገባኝ። ምክንያቱም ጉድ የሚባለው ነገር ከማን ጋር ተነጻጽረ ነው ጉድ ሆንኩት? ከማን ጋር የተነጻጸርኩት? ከዛ በልጅነቴ ያለምኩት ካደኩት ነገር ጋር ነው ራሴን እያነጻጸርኩ ያለሁት ወይስ ከነንትና ጋር ነው ራሴን እያነጻጸርኩ ያለሁት? ከማን ጋር ተነጻጽሬ ነው እኔ ደህና ነኝ ብዬ ለራሴ ኮንተንት ሆኜ ተብቃቅቼ እንድኖር ያደረገኝ? ማለት ያ ህልሜን ያንን ትልቁን እመኘው የነበረውን ነገር ተሰረኩኝ በንጽጽር በኮንተንት በመሆን በመብቃቃት ውስጥ ራሴን አጣሁ፣ ህልሜን አጣሁ? ወይስ ፍርሃት? ያ ነገር እኮ ልታሳኪው አትችይም። ሰዋል አይሆንም እኮ ከባድ ነው። ያሰብከው ነገር የሚሆን ነገር እኮ አይደለም። ያሰብሽው ነገር በፍጹም የሚሆን ነገር አይደለም። ያሰብከው ነገር እንዴት? አንተ እኮ ገና ልጅ ነህ። አንተ እኮ የደሃ ልጅ ነህ። አንቺ እኮ የደሃ ልጅ ነሽ። አንቺ እኮ አልተማርሽም። አንቺ እኮ ስደት ሀገር ላይ ነው ያለሽው። አንተ እንዴት ነው አንተ ስታስበው አንተ እንዴት ነው እንዳው ያንን ሰው በስምህ በመላስህ እንዳው ቀለል አድርገው የጠራኸው? ዝም ብሎ እኮ የሚመጣ ነገር አይደለም። እነዚህ እኮ የቱጃር ልጆች ናቸው። እነዚህ እኮ የሙጃ ልጆች ናቸው። እነሱ እኮ ከአባት ከምናምን የተቀበሉት እነሱ እኮ እንትና ቤተሰብ ናቸው። አንቺ ማን ነሽ? who are you የሚሉት ነገሮች ሰረቁን። ህልማችንን ሰረቀን ወይስ ስንፍና ሰረቀን? ይሄ በቃ ይሄ አምቢሽየስ አለመሆን፣ እንደ ድሮ ጉጉም አለመሆን። እንዳልኳችሁ ልጆችን ስትመለከቱ ልጆች ጉጉ ናቸው፣ አምቢሽየስ ናቸው። የሆነ ነገር ያረጋ እኔ በነገራችን ላይ በጣም ሲደብረኝ በጣም የምሬን ነው ህይወት በጣም ቻሌንጆቿ ተግዳሮቶቿ ሲፈራረቁብኝ ህፃናቶች ጋር ነው ሄጄ የማየው። በቃ እኔ የኔ ልጅ ቤት ውስጥ እንዴት አድርጋ ስትሮጥ ነው ከሳሎን ወደ መኝታ ክፍል ስትሄድ በሩጫ ነው የምትሄድ። እና ታታሪ ናት፣ ትጉ ናት፣ አምቢሽየስ ናት። ደከመኝ የላትም። መድከሟን የምታውቀው ስትተኛ ብቻ። እኛስ አዋቂዎቹ አድገናል፣ እኛ አውቀናል፣ እንደው ተምረናል፣ ወይም ደግሞ ብቻ ህይወትም አስተምራናለች ብለን የምናስብ ሰዎች አርዊ እንደ ድሮ ይሄ ትልልቅ ነገሮችን የምናስበውን ነገር የምንመኘውን ነገር ለማግኘት ዋጋ የምንከፍልነን ወይስ እንዳልኳችሁ እነዚህ ምንድነው የሚባለው ይሄ ባውንደሪስ አሉ፣ የተበጁ ባውንደሪዎች አሉ። በቃ አሁን እንዳልኳችሁ አንቺ አልተማርሽም፣ አንተ አታውቅም፣ አንተ ልጅ ነህ፣ አንተ ሀበሻ ነህ፣ አንተ ኢትዮጵያዊ ነህ፣ አንቺ ሴት ነሽ፣ አንተ እንዲህ ነህ የሚሉት ማህበረሰቡ ያስቀመጠልን ባውንደሪስ፣ ማህበረሰቡ ያስቀመጠልን ምንድነው የሚባለው አጥሩን አስቀመጠን። እስኪ ህፃን ልጅ ይዛችሁ ሱፐርማርኬት ግቡ። ሱፐርማርኬቱን ግልብጥ አድርጋችሁ ልትሄዱ እንደምትችሉ ነው የሚያስበው። ይሄንን ግዛልኝ አባቴ፣ ይሄንን ግዛልኝ፣ ይሄን ግዢልኝ ነው። ሰሞኑን ከሆነ ሀገር ወደ ኢትዮጵያ ልሄድ ነውና የኔን ትንሿ ልጅ ጠየኳት፣ ምንድነው ይዤልሽ የምመጣው? መኪና ይዘሽልኝ ስትለኝ አላት መኪና፣ ቤት ውስጥ የምትነዳው መኪና አነስ ያለች ነችና እናቴ መኪና ታዲያ እኮ አሁን እንዴት አድርጌ ነው የማመጣው መኪና ስላት ምን እንዳለችኝ ታውቃላችሁ? መኪናውን ግዢው አለችኝ። እሺ አልኳት። ከዛ በደንብ አድርገሽ በካርቶን አድርገሽ አሽጊው በፕላስተር
ከዛ ፕሌን ላይ አርጊውና ይዘሽው ነይ። አይ ላቭ ኢት። እና ይሄንን አምቢሽኗን እንዲቀጥል ነው የምፈልገው እንጂ እንዲገደልባት አልፈልግም። እኛ ብንሆነው መኪና አንጡልኝ። ያውም ደግሞ እኮ እስከ መንገድ ደርዝ ወይ እኮ መንገድ እኮ ነው የምትጠቁመኝ። እንዲያርጊ በዚህ አውጪ በዚህ አውርዱ ከእምቢ ካለሽ ደግሞ መኪና ላይ ጫኙ። ኦልተርኔቲቭ አለ ብላ ነው የምታስበው። 5 years old እኔና እናንተ ግን አይ ዶንት ኖ 30 ዓመታችን 40 ዓመታችን 50 ዓመታችን 60 ዓመታችን 70 ዓመታችን but we believe that there is no way ለማደግ ወይም ድሮ አምቢሽስ የነበረኝን አምቢሽኔ ጋር ለመድረስ አሁን ብዙም እንትኑ ያለ አይመስለንም። በቃ እንዳውም ማሰብም አቁመናል። የሚያሳዝነው ነገር በጣም እንኳን አስበንበት ፕላን አድርገን እንዲያርጊው እንደዛ አርጊው በዚህ አውጪው በዚህ አውጪው ልንባባል ማለት ነው። እንዲሁም በቃ ኦሬዲ ራሳችንን ተስፋ አስቆርጠን አስቀምጠናል። ብዙ ተስፋ የቆረጠ ማህበረሰብ ነው ያለን። የሚገርማችሁ ነገር አብዛኛው ማህበረሰባችን በ20 ዓመቱ ያቆመ ምንን ማለምን አክሽን መውሰድን መለወጥን በ20 ዓመታችን አቆመናል። እመኑኝ እስከ 20 ዓመት ነው ብዙ ነገር የተማርነው። እሺ ግድ የለም አትከፉብኝ። እስከ 25 ዓመት ላድርግላችሁ። ከዛ በኋላ ያንኑ ላይፍ ነው እየደጋገምነው ድግግሞሽ ውስጥ ገብተን እየኖርን ያለው። ስለዚህ እድሜው 70 ዓመት የኖረ ሰውዬ 70 ዓመት አይደለም እኮ የኖረው፣ በቃ 25 ዓመት ነው የኖረው። ሌላው ያው አለ ግን የለም ምንም አደ ያደረገው ነገር የለው። ለመለወጥ ለማደግ አምቢሽየስ ሆኖ እዛም እዚህም ሲኳትን አታዩት። የኛ ማህበረሰብ በተለይ ደግሞ በጣም አምቢሽየስ አይደለም። ለውጥ ደግሞ ሊመጣ የሚችለው በጣም በሚገርም ሁኔታ አምቢሽየስ ነው። እንዳልኳችሁ ነው ልጆች ቶሎ የሚያድጉት፣ ልጆች በጣም ፈጥነው የሚያድጉት አምቢሽየስ ስለሆኑ ነው። በቃ ኤክስፕሎር ማድረግ ይፈልጋሉ። የማያውቁትን ነገር ዲስከቨር ማድረግ ይፈልጋሉ። ያልገባቸው ነገር በተደጋጋሚ ይጠይቃሉ። ተስፋ አይቆርጡም። እና ሁሉም ነገር በእነሱ ቤት ይቻላል። ለምን እንዳልኳችሁ ባውንደሪዎቹ አልተበጃጁማ። ገና አትሺም እኮ አይሆንም እኮ አንቺ በጣም የሚገርማችሁ ሁሌ ስለ አልችልም እና ስለ እችላለሁኝ ሳስብ የስቲቭ ሃርቬይ ታሪክን ሳነበው ስቲቭ ሃርቬይን ብዙዎቻችሁ ታውቁታላችሁና ትምህርት ቤት ምን መሆን ትፈልጋላችሁ ህልማችሁን ጻፉ ብሎ አስተማሪው አሳይመንት ይሰጣል። ከዛ ስቲቭ የቲቪ ሆስት ነው መሆን የሚፈልገው፣ የራሱ ሾው እንዲኖረው ነው የሚፈልገው፣ የራሱ ኮሜዲያንም ሆኖ ብቻ ቆንጆ የሆነ በቃ እና ታዋቂ ዓለም ላይ ታዋቂ የቲቪ ሾው እንዲኖረው ነው የሚፈልገው። እና አስተማሪው ያየው ነገር አለ ስቲቭ ላይ። ስቲቭ ምንድነው? አንደኛ ስቲቭ ጥቁር ነው፣ ሁለተኛ ስቲቭ መልኩ አያምርም። ስቲቭ ራሱ ላይ ባይዴስ እንትን ሲል እናቴ ምን እንዳለችኝ ታውቃላችሁ ይላል ስቲቭ በጣም ነው እንጆይ የማደርገው የስቲቭን ሾው። እና እናቴ ምን አለችኝ አለ እናቴ እኛ የሚያምር ወንድ የለንም አለችኝ አለ። እኛ ፋሚሊ ውስጥ የሚያምር ወንድ የለንም፣ የሚያምር ወንድ ስለሌለን ግን አለባበስን አሳምረው ብላኛለች ብሎ ራሱ ላይ በጣም ሙድ ይዛል ብዙ ጊዜና ስቲቭ ጻፈ። እንደማንኛውም ተማሪ እንግዲህ አይደው ነው 11 ዓመቱ ምናምን አካባቢ ነው 11 ዓመት 12 ዓመት አካባቢ ነውና ጻፈ። አምቢሽኑን ጻፈ። መሆን የሚፈልገውን ማንነት ጻፈ። በቃ ጻፉ አይደለ ያለው አስተማሪ፣ በቃ ጻፈ። ስለዚህ ስቲቭ አንተ አትጻፍ አልተባለም፣ የተሰጠ አሳይመንት ነው። ስቲቭ ቁጭ ብሎ ጻፈ የሚፈልገውን ነገርና እኔ የዓለማችን ታዋቂ ቲቪ ሆስት ነው መሆን የሚፈልገው ብሎ ጻፈ። እና በጣም ትልቅ ቻናል አለኝ በጣም ብሎ ጻፈ። ኤኒዌይስ እና አስተማሪው ወሰደው የስቲቭን ወረቀት አየው። ስቲቭ አለው ይሄ ወረቀት ያንተ ወረቀት አለ፣ ይሄ ወረቀት ይሄ ያንተ ህልም አይደለም። ስለዚህ ምን አድርገው አለው ሂድና ቤት ወስደው ቀይረው አለው። ከቀየርከው ቻንስ እሰጥሃለሁ፣ ኤፍ አይደል የሰጠው ካው ቻንስ እሰጥሃለሁ፣ በቃ አስተካክልልሃለሁ፣ ግን ቀይር። ስቲቭ ግራ ገባው። ይዞት ሄደ ቤት እናትና አባቱ ጋር ወሰደና እንዲህ አስተማሪ እኮ እንዲህ አረጋስ ብሎ ለአባቱና ለእናቱ ሲነግር እንግዲህ እሱን አንተ ነው የምትወስነው፣ ውሳኔው ያንተ ነው። መሆን የምትፈልገው ነገር ይሄ የምር ያንተ ከሆነ አንተ ነው ዋጋ የምትከፍልለት፣ ካልሆነ ግን እሱ ያለህን ተከተልና ተው፣ ካልሆነ ደግሞ ህልምህን ተከተልና እሱ ያለህን ተው፣ ምርጫ ስለሆነ ማለት ነው። ኤኒዌይስ ስቲቭ ቀጠለ። እንግዲህ ስቲቭ ዛሬ የት እንዳለ እናውቀዋለን። ያ አስተማሪ ህልሙ የሱ አልነበረም፣ የአስተማሪው ህልም አልነበረም፣ ህልሙ የስቲቭ
አስተማሪው ደግሞ የተቀመጠ ባውንደሪ ያለ እንዳልኳችሁ ይሄ ጥቁር ባሪያ ምን አባቱ ነው ቲቪ ሆስት የሚሆነው አይደል? የኦፕራ ታሪክን ብታረቡ ተመሳሳይ ታሪክ ጥቁር እንደውም ቲቪ አይሰራም ተባለች። አንቺ ቲቪ ፊልም ተቀመጥሽ። በነገራችን ሪሰንትሊ ምን ስቲል ነው የሚባሉ ነገሮች አሉ እስከዛሬ ድረስ ማለት ነው። እስከዛሬ ድረስ እንኳን የሚባሉ ነገሮች አሉ፣ የተቀመጡ ባውንደሪዎች አሉ። አንተ አርፈህ ተቀመጥ፣ አንቺ አርፈሽ ተቀመጪ፣ አንተ አታውቅም፣ አንቺ አታውቂም፣ አንቺ አታሳኪ። ሰው ሩቅ ቦታ ለምን እንሄዳለን? በጣም ብዙ ሰዎች በነገራችን ላይ በእኛ ላይ እምነት የላቸው። በጣም ብዙ ሰዎች ለምን ነው እኛ ላይ አይደለም እኮ እምነት የሌላቸው። ማህበረሰቡ የራሱ ባውንደሪ ያስቀምጧል። ከዛች ባውንደሪ ውጪ መሆን የሚቻል አይመስለውም። እንግዲህ ምርጫው ያንቺ ነው። የምትፈልጊው ነገር ካለ አንተ የምትፈልገው ነገር ካለ ማህበረሰቡ ስላስቀመጠልኝ ባውንደሪ አይደለም እኔ ማሰብ ያለብኝ። እኔ እንዴት አድርጌ ያን ነገር ማሳካት እንዳለብኝ ነው ማሰብ ያለብኝ። እኔ እንዴት አድርጌ ነው እዛ ጋር መድረስ ያለብኝ። እኔ እንዴት አድርጌ ነው ድሮ አልም የነበረው ህልሜ ጋር የምመለሰው። እኔ እንዴት አድርጌ ነው ወደ ትክክለኛ ማንነቴ ወደ ኋላ የምሄደው። ምክንያቱም ትክክለኛ ማንነታችን በልጅነታችን መሆን የምንፈልገው ነገር እንጂ ከቀን ውስጥ የተላበስናቸው ወይም የለበስናቸው ካባዎች የኛ ካባ አይደለም፣ ያንቺ ካባ አይደለም፣ ሰዎች ያለበሱሽ ካባ አይደለም፣ ያንተ ካባ አይደለም። ስለዚህ በማህበረሰባዊ አጥር ውስጥ ገብተን ህልማችንን አምቢሽናችንን እንዳንለወጥ እንዳንሄድ በሪሞት ኮንትሮል የሆነ ቦታ እንድንቀመጥ የተደረገውን በደንብ አድርገን ንቁ ሆነን ከተከታተልን መፍታት እንችላለን። ምክንያቱም ለመለወጥ እስከሆነ ድረስ የተወለድነው የተፈጠርነው ለመለወጥ ለማደግ አምቢሽስ ለመሆን የተለያዩ ነገሮችን ኢኖቬት ለማድረግ ሪኖቬት ለማድረግ ህይወታችን በቃ ስታግናንት ሆና እንዳትቀር እንዳትቆም ማድረግ የኛ ዕጣ ፈንታ የማንም አይደለም። የቤተሰብ አይደለም፣ የማህበረሰቡ አይደለም፣ የአገር ጉዳይም አይደለም። ስማይ ኃላፊነት መውሰድ ያለብኝ እኔ ነኝና ስንፍና ወሰደብህ ልትደርስበት የምትፈልገው ነገር ይሄ ነገር አይቻልም። ስንፍና ነው በነገራችን ላይ ከመሞከር አለመሞከር ነው የምንመርጠው፣ ከመስራት አለመስራት ነው የምንመርጠው። ስለዚህ እንግዲህ ስንፍናን የምር ማስወገድ የምትፈልጉ ከሆነ ልጆችን ቁጭ ብላችሁ የእናንተ ልጆች እንኳን ካልሆኑ የእህቶቻችሁ የወንድሞቻችሁ የቤተሰብ ልጆች ተመልከቱ። ልጅ አንድ ቦታ ይቀመጥ ትጉ ሰራተኛ ነው በቃ የሚገርም ነውና ስለዚህ ስንፍና ማስወገድ የሚፈልግ ከ5 ዓመት እና ከ6 ዓመት ልጆች ይማር። ባድ ሀቢት እንዳናድግ እንዳንለወጥ ያደረገ ምንድነው የለመድነው መጥፎ ልማዶቻችን። ይሄ ረጅም ሰዓት ቁጭ ብሎ ማውራት፣ ረጅም ሰዓት ቁጭ ብሎ ቲቪ ላይ መቀመጥ፣ ረጅም ሰዓት ስልክ ይዞ ስማርትፎን ይዞ መቀመጥ አዲክሽን ውስጥ ገባል። ይሄ ማለት ደግሞ ቅድም እንዳልኳችሁ ህፃናቶች የሚፈልጉት እንግዲህ አሁን የኔ ልጅ መኪና እንጭልኝ አለችኝ። ስለዚህ እንዴት አድርጌ መኪናውን እንዳመጣላት ጭንቅላቷ ፕሮሰስ ያደርገዋል። ከዛ ማሚ በዚህ መልኩ በኩል ብታረጊ እኮ ማምጣት ትችያለሽ ብላ ስትነግረኝ እኛ ብንሆን ግን ያንን ዲቴል እንኳን አንሰራም ስለምንፈልገው ነገር። በነገራችን ዲቴል አንሰራ ዲቴል እንዳንሰራ የሚያደርገው ምንድነው? ባድ ሀቢት ኦሬዲ የለመድነው መጥፎ ልማድ አለ። መጥፎ ልማድ ምንድነው? ይሄ ምንም ፕሮዳክቲቭ ያልሆኑ ነገሮች ጋር ጊዜያችንን ማጥፋት፣ ጊዜያችንን ማባከን ላይ ካለ አይደለ እሱን እንደ ሰክሰስ ማየት። እኔ በጣም የሚያሳዝነኝን ጄነሬሽን ልንገራችሁ። ይገናኛሉ፣ ይቀመጣሉ። እንግዲህ አይዶን ነው ቅዳሜና እሁድ ይገናኛሉ፣ አብሮ ይውላሉ፣ ቁጭ ይላሉ። ቀኑ ሙሉ ምንም አይነት አክሽን የሌለበት ምንም አይነት ህይወታቸው ላይ ጠብ የሚል ነገር ሳይኖር ቀኑ ሙሉ ሲዶልቱ፣ ሲያወሩ፣ ሲጨፈልቁ፣ ሲያሙ። ኦኬ ማንም አይቀራቸውም። ባይደው ሰራተኛው አይቀራቸውም፣ የቲቪ ሆስቶች አይቀሯቸውም፣ ፖለቲሻን አይቀሯቸውም፣ ነጋዴዎች አይቀሯቸውም። እና እነሱ ምንድናቸው? they are analyst ቁጭ ብሎ አናላይዝ እያደረጉት ነው። ማን ነው እናንተ የኔን ህይወት አናላይዝ አድራጊ ያደረጋል? ማናችሁ እናንተ? ለምን አታውኝም? ለምን ቢዝነሳችሁ ማይንድ አታረጉ? ለምን ላይፋችሁ ማይንድ አታደርጉ? ለምን ስኬታችሁ ማይንድ አታደርጉ? ምን አገባችሁ ስለሱ የምታወሩት? so the whole week ምናልባት ሰራተኛ ከሆነ ሄዶ ሰርቶ ሲመጣ ቁጭ ብሎ ሰዎችን ነው የሚያውቀው። ይሄ በጣም የሚያሳዝነኝ የምር እኔ I know a lot of people by the ማአት ቁጭ ብሎ ተሰብስበው ይገናኛሉ። የሚገርም እንትን ካፌ ነው የሚገናኙት። ሁሌ ታውቃቸዋል፣ ይታወቃሉ። የሚያዘወትሩትም አንድ ቦታ ነው፣ አንድ ኤሪያ። ከዛ ቁጭ ብለው በቃ ኢንጆይ ነው የሚያደርጉት ያንን ወሬ።
ሰው በወሬ ይረካል? ሰው በስራ እኮ ነው መልካት ያለበት እንጂ ሰው እንዴት በወሬ ይረካል ጋይስ? በተለይ ይሄ ዘመን በነገራችን ላይ ፕሮቪት ቱ ሚ ነው። በቃ ጀስት ሾው ሚ ነው። እየሰራህ ሾው ሚ ፕሮቪት ቱ ሚ እንጂ ዘመነ ወሬ አይደለም። ዘመነ ወሬ አብቅቷል። ዘመነ ቁጭ ብሎ ወሬም በማጣፈጥ ወሬም በመቀመም የወሬን ቅመም ምንድን ነው የሚባለው? ይሄ ነው ሰው ባድ ሀቢቶች ህልማችንን ይበላሉ። ምክንያቱም ታይም የለህማ፣ ጊዜ የለሽማ ቁጭ ብለሽ ስለ ህልምሽ ስለምታስቢው ራዕይ ወይም ስለምትፈልገው ነገር በልጅነታችን ድሮ የደረደርናቸው ነገሮች እኮ ምን ይፈልጋሉ? ሪያላይዝ እኮ እንዲደረጉ ምን ይፈልጋሉ? ታይም ይፈልጋሉ፣ ኮንሺየስነስ ይፈልጋሉ፣ ፎከስ ይፈልጋሉ፣ ፊድ መደረግ ይፈልጋሉ። ለዛ ነው እኮ ፕሮጀክት ሲኖረው አንድ ሰው በቃ ፕሮጀክት የተባለው የሆነ ሰዓት አለው ፕሮጀክት ነው። ለ3 ወር ሊሆን ይችላል፣ ለ6 ወር ሊሆን ይችላል፣ ለአመት ሊሆን ይችላል፣ ለ5 ፕሮጀክት ብቻ ኤኒዌይስ የሆነ ቀን ዴድላይን አለው። ስለዚህ ምን ይፈልጋል? ኤክስኪዩት መደረግ ይፈልጋል፣ መሰራት ይፈልጋል፣ መተግበር ይፈልጋል። ያለ ተግባር ራዕይ ወይም ያለ ተግባር ህልም አለኝ፣ ያለ ተግባር ሐሳብ አለኝ እኔ አይገባኝም። ያለ ተግባር ከሌለበት ሐሳብህ መና ነው። ተግባር ከሌለው ህልምህ ውሸት ነው። ተግባር ከሌለው የምትፈልጉት ነገር ላይ ተግባር ውሰዱ። ልትወርቁ ትችላላችሁ። አዎ ልትወርቁ፣ 1000 ጊዜም ልትወርቁ ትችላላችሁ። 100,000 ጊዜም ልትወርቁ ትችላላችሁ። ግን ዞሮ ዞሮ ህልማችሁን በሚገባ ምድር ላይ እንድታወርዱት የሚያደርጋችሁ ተግባር እና አምቢሽየስ መሆን፣ ለመለወጥ ራስን ማዘጋጀት። እንደነ ኮሎኔል ሳንድራ KFC ኬንታኪ ፍራይድ ቺክን ብዙ ታሪኮች አጋጥሞት በእንጀራ አባት ተባሮ ወድቆ ተነስቶ ሚሊተሪ ገብቶ ከሚሊተሪ ወጥቶ እድሜውን ጨምሮ የሆነ ነገር ሞከረ፣ አረገ፣ በዚህ ወጣ፣ የለው ትምህርት ከዛ በኋላ ተመልሶ ለው ተማረ። ከዛ በኋላ አልሆነም። እንደም ፋይናሊ እንደዛው እያለ እየተገለባበጠ በ65ኛው አመቱ ድሮ አምቢሽኑን ቼክ ሲያደርግ የልጅነቱን አምቢሽን ቼክ ሲያደርግ ራሱን የታገኘ ራሱን ኪችን ውስጥ ራሱን አገኘ። በቃ የቺክን ሬሲፒ አለው፣ ይሄ የኬንታኪ ፍራይድ ቺክን ሬሲፒው አለው። ስለዚህ ያንን ወደዛ መጣ ከ65 አመት በኋላ። ኢማጂን 65 አመት እንደው ዝም ብሎ አድርጎ በላው ማለት ነው። ከዛ ተመለሰ። ስለዚህ ግድ ነው ትናንት ያላረግነው ነገር ወደ ኋላ እንመለሳለን። ድጋሚ ጀመረ፣ ሞከረ ከ1000 ጊዜ በላይ ሪጀክት ተደረገ፣ 3000 ጊዜ ሪጀክት ተደረገ። የቺክን ሬሲፒውን አንቀበልም፣ ግን ተስፋ አልቆረጠም። ለምን? አምቢሽየስ ስለነበረና ባድ ሀቢት ስላልነበረ ወይስ እና ሰው ስኬታማ መሆን ይቻላል። ግን እንዳንሆን የሚያደርጉን እንዳልኳችሁ ፍርሃታችን፣ ቻሌንጆቻችን፣ ያጋጠሙን ቻሌንጆች፣ መብቃቃታችን፣ ስንፍናችን እና መጥፎ ልማዶች እና ፋይናሊ ኔጌቲቪቲ የሆኑ ነገሮችን ሞክረን የሆነ ጊዜ ካልተሳካልን ሁሌ ያንን እንደ ሪፈረንስ መውሰድ። እኔ አንዳንዴ ያኔ እኮ ልምዴ እንዴት ነበረ፣ ያኔ እኮ እድሜዬ ስንት ነበረ፣ ያኔ እኮ ሁኔታዬ እንዴት ነበረ፣ ያኔ እኮ ለነገሮች ያለኝ ምልከታዬ ምን ይመስላል ብለው እኮ አናሊሲስ መስራት ይቻላል። እኛ ግን የሆነ ጊዜ የሆኑ ሰዎች ከሸወዱን፣ የሆነ ጊዜ በሆነ ነገር ከወደቀን፣ የሆነ ጊዜ የሆነ ነገር ሞክረን ካልተሳካልን ሁሌ ሪፈረንሳችን አንተ ዋጋ የለም። ማን አለ? እንዴት ነው ራሳችንን ዋጋ የምናሳጣ? እኔ መለወጥ እፈልጋለሁ። መለወጥ ከፈለኩኝ ደግሞ ምንድነው ማድረግ ያለብኝ? ኔጌቲቭ አመለካከቶችን ከውስጤ ማውጣት። ኦፍኮርስ ስለ ኔጌቲቭ አመለካከት ብዙ ጊዜ በተለያዩ ቪዲዮዎችም ሰርቻለሁ ብዬ አስባለሁና ስለዚህ ህልማችሁ ጋር እንዳትደርሱ ግን ትልቁ ደንቃራ የሚሆንባችሁ ወይም ደግሞ በልጅነታችሁ ታስቧቸው የነበሩ ነገሮች ጋር እንዳትደርሱ። አሁን እኔ ይሄንን ስራ ካቆምኩ ልጆቼ ምን አበላለሁ? አንተና እንደምታበላቸው ህልምህ ላይ ፎከስ ካደረክ ባይዘ የምታበላበት ሳይሆን ፍሪደም ነው የምትሸጥላቸው። ታይም ፍሪደም ኤንድ ፋይናንሻል ፍሪደም። ለልጆቻችን በነገራችን ላይ ማውረስ ያለብን የማሰብ ነፃነት ነው፣ የመሆን ነፃነት ነው፣ የማግኘት ነፃነት ነው። ስለዚህ ልጆችህ ነገ የሚኮሩብህ አባት ነህ፣ ልጆችሽ የሚኮሩብሽ እናት ነሽ። ተስፋ ማትቆርጪ፣ የጀመርሽውን ነገር በመፈጸም የምትታወቂ፣ መሀል መንገድ ላይ ማታቆሚ ማታቋርጪ። ራሳችሁን ጠይቁ። በደንብ አድርጋችሁ ራሳችሁ ላይ ስሩ። ምክንያቱም ማንም የኛን ህይወት ሰርቶ ጨርሶ ፊኒሽ የሆነ ቁልፍ የሚያስረክበን ሰው የለም። እኛን እዛ ፕሮሰስ ውስጥ ሄደን ህይወታችንን የምንጨርሰው። ስለዚህ የልጅነታችንን
ፍላጎቶቻችንን የገደልነው በእነዚህ ነገሮች ስለሆነ እነዚህ ነገሮችን ደግሞ አንስተን ከመንገዳችን ላይ የተቀመጡትን ባውንደሪ የተቀመጡትን ስንከሳርና ቻሌንጅ ያሳድገናል እንጂ ከአንደኛው ሌቭል ወደሚቀጥለው ሌቭል እንድንሄድ ያደርገናል እንጂ እንዳያቆመን እኛ እንግዲህ በደንብ አድርገን ንቁ መሆን ይጠበቅብናል። ህልማችን ላይ እና ራዕያችን ላይ በልጅነታችን የምንፈልጋቸው ነገሮች እና የእኔ ነው ብላችሁ የምታስቡት ነገር ላይ ፎከስ ማድረግ እንዳለባችሁ አትርሱ። ልብ በሉ። የእናንተ ስኬት በእናንተ እጅ ነው ያለው። የስኬት ጫፍ ላይ ነው።